ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ09307171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩናይትድ ስቴትስ F-35 የተሰኙትን ተዋጊ ጄቶች ለሳውዲ አረቢያ ልትሸጥ ከጫፍ ደርሳለች ተባለ። የሳውዲው ንጉሥ ቢሊዮን ዶላሮችን ወጪ በማድረግ ተዋጊ ጄቶችን ከአሜሪካ ለመሸመት ነገ ወደ ዋይት ሃውስ ያመራሉም ተብሏል። ሳውዲ ጄቶቹን ከታጠቀች የቀጠናው የኃይል ሚዛን ሊለወጥ ይችላልም ተብሏል። ኢራን ዩናይትድ ስቴትስ ለፍትሃዊ ድርድር አሁንም ዝግጁ አይደለችም አለች። የኢራን ውጭ ጉዳይ ሚኒስትር ኢራን ውስጥ የማይታወቅ የኒውክሌር ማበልጸጊያ ጣቢያዎችን እንደሌሉም መግለጻቸው ተሰምቷል። የሩሲያ ሚሳኤሎች በዩክሬን የመኖሪያ ሕንፃ ላይ ጉዳት ማድረሳቸው ተነገረም። በአሜሪካና በላቲን አሜሪካዋ ሀገር ቬኔዙዌላ መካከል ያለው ውጥረት ተባብሶ እንደቀጠለ ታውቋል። በሁለቱም ወገን ወታደራዊ እንቅስቃሴው ከመቼውም ጊዜ በላይ ተካሮ ቀጥሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን ዩናይትድ ስቴትስ ለፍትሃዊ ድርድር አሁንም ዝግጁ አይደለችም አለች። ውጭ ጉዳይ ሚኒስትሩ አባስ አራግቺ አሜሪካ ሐቀኛ ድርድር ከኢራን ጋር ለማድረግ ዝግጁ አይደለችም ብለዋል። የኢራኑ ውጭ ጉዳይ ሚኒስትር ይህንን ያሉት ፕሬዚዳንት ትራምፕ ባለፈው ሳምንት ዋሽንግተን ከቴህራን ጋር ንግግር ለማድረግ እንደምትፈልግ ካሳወቁ በኋላ ነው። ነገር ግን ኢራን የአሜሪካ መንግስት አሁን እያሳየ ያለው አቋም ለፍትሃዊና ለሐቀኛ ንግግር ዝግጁ አለመሆኑን አመላካች ነው ብላለች። አሜሪካ ለጋራ ጥቅም ከመስራት ይልቅ ፍላጎቷን ብቻ በእኛ ላይ ለመጫን እየሰራች ነው ሲሉም ጨምረው ተናግሯል። አክለውም ሀገራቸው በእንዲህ አይነቱ ንግግር ላይ መሳተፍ እንደማትፈልግ ይፋ አድርገዋል። ውጭ ጉዳይ ሚኒስትሩ አባስ አራግቺ ኢራን ለሰላማዊ አገልግሎት የሚውል ዩራኒየም አበልጽጋለች፣ ይህ ደግሞ ህጋዊ መብቷ ነው። አሜሪካን ጨምሮ ሌሎች የምዕራብ ሀገራትም ለዚህ እውቅና መስጠት ይኖርባቸዋል ብለዋል። ውጭ ጉዳይ ሚኒስትሩ አያይዘውም ኢራን ውስጥ የማይታወቅ የኒውክሌር ማበልጸጊያ ጣቢያዎች እንደሌሉም ተናግሯል። እርሳቸው ይህን ይበሉ እንጂ ኢራን በዚህ ሰዓት ያበለጸገችው ዩራኒየም ከ10 በላይ የኒውክሌር ቦምብ ለመስራት የሚያስችላት እንደሆነ በስፋት የሚሰራጩ ዘገባዎች ያመላክታሉ። ቴህራን ግን ይህን ውንጀላ እንደማትቀበለውና ኒውክሌርም የመታጠቅ ፍላጎቱ እንደሌላት በተደጋጋሚ በመግለጽ ላይ ትገኛለች። ሀገሪቱ ያሏት የኒውክሌር ጣቢያዎች በእስራኤልና በአሜሪካው የአየር ጥቃት ስለወደሙ ምንም የማበልጸግ ስራ የለም ሲሉም ውጭ ጉዳይ ሚኒስትሩ ገልጿል። በሰኔው ጦርነት ወቅት በዓለም አቀፉ የአቶሚክ ኢነርጂ ግምት መሰረት በናታንዝ በፎርዶና ኤስፋን የሚገኙ መሰረተ ልማቶች ላይ ከፍተኛ ጉዳት ደርሶባቸዋል። አሜሪካና እስራኤልም በእነዚህ የኒውክሌር ጣቢያዎች ላይ ከፍተኛ ኪሳራ እንደደረሰም በወቅቱ መግለጻቸው የሚታወስ ነው። የሩሲያ ሚሳኤሎች በዩክሬን የመኖሪያ ህንፃ ላይ ጉዳት ማድረሳቸው ተነገረም። ሩሲያ በመኖሪያ ህንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውን የዩክሬን ባለስልጣናት ይፋ አድርገዋል። ይህ የሩሲያ የሚሳኤል ጥቃት በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ ላይ መሆኑ የተነገረ ሲሆን ከሟቾቹ በተጨማሪ 10 ሰዎች ላይ የመቁሰል አደጋ እንዳጋጠመም ቲአርቲ ዘግቧል። በጥቃቱ የመኖሪያ ህንፃዎችን ጨምሮ ሌሎች የመሰረተ ልማቶች ላይም ጉዳት እንዳጋ እንዳጋጠመ ተነግሯል። ሞስኮ በአንድ ምሽት ብቻ 36 የዩክሬንን ሰው አልባ አውሮፕላኖችን እንዳወደመችም ተነግሯል። ጥቃቱን በተመለከተ ግን እስካሁን ሞስኮ
ያለችው ነገር አልተሰማም። ሩሲያም ሆነች ዩክሬን በሚፈጽሙት ጥቃት ንጹሐንን ኢላማ እያደረጉ እንዳልሆነ በተደጋጋሚ የሚገልጹ ቢሆንም ንጹሐን ላይ የሚደርሱ ጉዳቶች እንዳሉ ግን የገለልተኛ ሪፖርቶች ያስረዳሉ። ዩናይትድ ስቴትስ ኤፍ-35 የተሰኙትን ተዋጊ ጀቶች ለሳውዲ ልትሸጥ ከጫፍ ደርሳለች ተባለ። ፕሬዚዳንት ትራምፕ ይህንን ውሳኔ የወሰኑት ሳውዲ የአብርሃሙን ስምምነት እንድትቀበልና ከእስራኤል ጋር ያላትን ግንኙነትም እንድታሻሽል ቅድመ ሁኔታ በማስቀመጥ እንደሆነ ተነግሯል። እስራኤል የአሜሪካ ምርት የሆኑትን ኤፍ-35 ተዋጊ ጀቶችን ለሳውዲ እንዲሸጥ በሚለው ሀሳብ ስለ መስማማቷም ተዘግቧል። እስራኤል ይህንን ውሳኔ ስትወሰን ሳውዲ ከቴል አቪቭ ጋር ያላትን ግንኙነት ለማስተካከል የምትችልበትን ቅድመ ሁኔታ በማስቀመጥ ስለመሆኑም ተመላክቷል። እናም ይህንን መሰረት አድርጎ እስራኤል አደገኛ ተዋጊ ጀቶች ናቸው የሚባሉትና የአሜሪካ ምርት የሆኑት ኤፍ-35 ወደ ሳውዲ አረቢያ እንዲላኩ ወስናለችም ተብሏል። ሳውዲ ቢሊዮን ዶላሮችን ወጪ በማድረግ 48 የሚሆኑ ኤፍ-35 ተዋጊ ጀቶችን መታጠቅ እንደምትፈልግ ነው የተሰማው። የሳውዲው ንጉስ መሐመድ ቢን ሰልማን ነገ ማክሰኞ ከፕሬዚዳንት ትራምፕ ጋር ይገናኛሉ ተብሎም ይጠበቃል። ሁለቱ መሪዎች ይነጋገሩባቸዋል ተብሎ ከተለዩት ነጥቦች መካከልም አንደኛው የኤፍ-35 ተዋጊ ጀቶች ጉዳይ ሲሆን ሌላው ደግሞ ከእስራኤል ጋር ያላትን ግንኙነት በምታሻሽልበት ዙሪያ እንደሚሆን የሳውዲ መገናኛ ብዙሃን አስነብበዋል። ፕሬዚዳንት ትራምፕ ባለፈው ወር ከሳውዲው ቢን ሰልማን ጋር በስልክ በተነጋገሩበት ወቅት የጋዛው ጦርነት ማብቃቱን ተከትሎ ሳውዲ ከእስራኤል ጋር ያላትን ግንኙነት ማሻሻል እንደሚገባት መግለጻቸውንም ዘገባው አስታውሷል። ፕሬዚዳንት ትራምፕ አርብ ዕለት ከዋሽንግተን ወደ ፍሎሪዳ በሚያቀኑበት ወቅት ሳውዲ በቅርቡ የአብርሃም ስምምነትን ትቀበላለች ብለው እንደሚጠብቁም ተናግረዋል። ዘገባው ከእስራኤል ባለስልጣናት ደረሰኝ ባለው መረጃ መሰረት እስራኤል አሜሪካ ኤፍ-35 ተዋጊ ጀቶችን ለሳውዲ መሸጧን አትቃወምም። ነገር ግን ግንኙነቷን ማስተካከል እንደሚኖርባት መግለጻቸውን ዘገባው አካቷል። አንዳንድ ምንጮችም ፕሬዚዳንት ትራምፕ ይህንን የሚያደርጉት ሳውዲ ከእስራኤል ጋር ያላትን ግንኙነት እንድታሻሽል በማሰብ ነው። በዚህ ሰዓት በቀጠናው ኤፍ-35 ተዋጊ ጀቶችን ታጥቃ የምትገኘው ብቸኛዋ ሀገር እስራኤል እንደሆነች መረጃዎች ያስረዳሉ። ይህንን ተከትሎም የሳውዲ እነዚህን ተዋጊ ጀቶችን መታጠቅ በቀጠናው የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችልም በብዙዎች ይታመናል። ዩናይትድ ስቴትስ እጅግ ዘመናዊ የሚባሉ የጦር መሳሪያዎችን ለእስራኤል በመስጠት ያለባትን የጸጥታ ስጋት ለመከላከል እንደምትረዳት ዘገባዎች ያስረዳሉ። በቀጠናውም ዘመናዊ የሚባሉ አሜሪካ ሰራሽ መሳሪያዎችንና የትኛውም የአረብ ሀገራት የማይታጠቁትን መሳሪያ እንድትይዝም ያግዛታል። ሳውዲ ከአሜሪካ የጦር መሳሪያ ሸማች ሀገራት ውስጥ በቀዳሚነት የምትቀመጥ ሲሆን አየር ኃይሏንም ያዘመነችላት አሜሪካ እንደሆነች ይነገራል። ሳውዲ ይህንን የምታደርገው የቀጠናው የስጋት ምንጯ ከሆነችው ኢራን ራሷን ለመከላከል ነው። ባለፈው ግንቦት እንኳ ዩናይትድ ስቴትስ የ124 ቢሊዮን ዶላር ወጪ የሚያወጣ የጦር መሳሪያ ለሳውዲ ለመሸጥ መስማማቷ መነገሩም ይታወሳል። ይህ ስምምነት በዋሽንግተን ወታደራዊ ትብብር ታሪክ ውስጥ የመጀመሪያው ትልቁ እንደሆነም በወቅቱ መገለጹ አይዘነጋም። በአሜሪካና በላቲን አሜሪካ ሀገር ቬኔዙዌላ መካከል ያለው ውጥረት ተባብሶ ቀጥሏል። የዩናይትድ ስቴትስ ኃይል ወደ ካሪቢያን ባህር ተጠግቶ እጽ አዘዋዋሪዎች ናቸው ባላቸው ጀልባዎች ላይ ጥቃት በማድረስ ቀጥሏል። አሜሪካ ጦሯን ወደ ቬኔዙዌላ ማንቀሳቀስ ያስፈልጋት የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ሳይቀሩ በንግድ ይሳተፉበታል የምትለውን የእጽ ዝውውር ለመግታት ነው። ነገር ግን ፕሬዝዳንት ኒኮላስ ማዱሮ ሁኔታው የኔን መንግስት ከስልጣን አስወግዶ የሀገራችንን ማዕድን ለመቆጣጠር እንጂ ሌላ አይደለም በማለት ናቸው። ውጥረቱን ተከትሎም ሁሉም ዜጋ በተጠንቀቅ እንዲቆም ሲያዙ ከ200 ሺህ በላይ የሀገሬው ሰዎችም ወታደራዊ ዝግጅት እያደረጉ ስለመሆናቸው ተዘግቧል። ፕሬዝዳንት ኒኮላስ ማዱሮ ህዝባቸውን በአደባባይ ሰብስበው ዝግጅት አድርጉ ሲሉ ለአሜሪካውያንም አንድ መልእክት አለኝ፣ በእኛ ላይ ጦርነት መክፈት አይቻልም፣ ሰላም ይሻላል ብለዋል። በተጨማሪም የሀገሪቱ የመከላከያ ሚኒስትር እኛ ሰላም ወዳድነን፣ እዚህም ሆነ በየትኛውም ስፍራ ጦርነት እንዲፈጠር ምርጫችን አይደለም፣ ነገር ግን ከነኩን ግን ለአጸፋው
ዝግጁ ነን ብለዋል። ዩናይትድ ስቴትስ ከነሐሴ ጀምሮ በ10 ሺዎች የሚቆጠሩ ወታደሮችና የአሜሪካ ወታደሮችና ተዋጊ ጀቶች በካሪቢያን ባህር ከቬኔዙዌላ በቅርብ ርቀት እንዲሆኑ አድርጋለች። የአሜሪካ ጦር በዚህ መጠን በዚህ ቀጠና ሲቀመጥ ከ10 ዓመታት በኋላ የመጀመሪያው እንደሆነም ከአልጀዚራ ዘገባ ላይ ተመልክተናል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 7171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።